እሺ እህታችን ከታች ያለችው ልጅ የወላይታ ተወላጅ ናት። ያው ደቡብ ክልል የደቡብ ልጅ ናት። ከዛ በኋላ አንድ ፍቅረኛ ነበራት ኢትዮጵያ። ከዛ በኋላ ወደ ኢማራት ጨመቅ አድርጌ ዋና ፍሬው ነው እሺ የምነግርህ። ከዛ በኋላ ፕሮሰስ ትጀምርለታለች። ፕሮሰስ ጀምራ ከኢትዮጵያ ወደ ዩናይትድ አረብ ኤሚሬት ዱባይ ታመጣለች። 350 ሺህ ብር ከፍላ የኢትዮጵያ ማለት ነው። ከመጣ በኋላ ግን እነዚህ ልጆች በሆቴል ውስጥ የተወሰነ የአልጋ ፕሮግራም ነበራቸው። አልጋቸው ላይ ተኝተው ምናምን ቪዲዮ ቀርጾ ለክፉ ቀን ብሎ አስቀምጦ ነበረ። ከዛ በኋላ ጓደኛዋን ሌላ ሴት አግብቶ በሷ ላይ ሌላዋን ሴት ጠብሶ ሌላ ጋር ሄዶ ከዛችኛዋ ጋር ህይወቱን መቀጠል ጀመረ። እችኛዋን ደግሞ ራቆት ፎቶዋና ቪዲዮዋን የአልጋ ፕሮግራሙ ላይ በነበሩበት ሰዓት ያንን ፎቶ ፖስት አለው እያለ እያስፈራራት ነው። አንደኛ ይሄ ነው። ሁለተኛ ደግሞ በሰዓቱ ያው እኔ ግልጹን ነው የምነግርህ። ልጅቷ ያለችን ፖይንቱን ፍርጥ አድርጌ ነው የምነግርህ። ልጁ ደግሞ በሰዓቱ ትንሽ ያመው ነበር፣ ከብልቱ ደም ይወጣ ነበረ። ለጤናዬም እሰጋለሁ። እንደገና ደግሞ ራቆት ፎቶዬን የፖስተ ፌስቡክ ላይ እያስፈራራኝ ነው። ኦልሬዲ ፖስቶታል። እኔ ራሴን አጥፍቼ ሬሳይን ወደ ኢትዮጵያ ከመላካችሁ በፊት ይሄንን ልጅ በኤምባሲም ሆነ በህግም ሆነ ተባብራችሁ እህቶቼ አድኑኝ። ከዚህ እንደተሳሳትኩ ይገባኛል። ከኢትዮጵያ ወንድ ከፍዬ ማምጣቴ ጥፋት ነው ብላለች። እና ልጁ ጠርታችሁ ሁላችሁም እኛም ወደ ልጅቷን ወደ ህግ ይዘናት ከሄድን ልጁ ተጎጂ ነው የሚሆነው። ምክንያቱም እዚህ ሀገር ሴት ልጅ ማለት እንደ ንግስት ነው የምትታየው፣ እንደ ኪው እናት ገባ። እና ጉዳዩ ወደ ሌላ ነገር ከማምራቱ በፊት ይሄ ልጅ ራቆት ፎቶዋንም አንስቶ ከስልኩም እኔ አሁን ካመጣው ማለት ነው 7 ወር ይሆናል። አሁን ምን አባሽ እኛን የምታውቂው መቼ ነው? ምን አባሽ ልትሆኚ 300 ሺህ ብር ከፍለሽ አመጣሹ? የታውቀሹ እኛን እዚህ ቁጭ ብለሽ ሳሪን እኔን ካወቅሽን ምን ልትሰሪ 300 ሺህ ብር ከፍለሽ አመጣሹ? ደግ አረገ እንኳን በላሽ። ከዚህ በፊት አላውቅም። ከዚህ በፊት እኔ አላውቅም። እናንተም አሁን በ7 ወር ጉዳይ አሁን ምንድነው የሚያስለቅሳኝ? አውሪ ምነው አታውጭ አለኝ። ሜዳ የሚባል ነገር እንዳታውጭ ያለበለዚያ ገልሻለሁ። ያኔ ብዙ ሰው ገድያለሁ። እሺ ብዙ ስለገደልኩኝ አይነሱ እና አታ ሀቢባ አንቺ ሳራ ሁሉ ሰው በቃ ሳዲቧል። ጭራሽ እነሱ ምን ያመጣል? ወይ ይሄ አህያ። እሺ አሁን ማንን አግብቶብሽ ነው? ጓደኛሽን አግብቷት ነው? 4 አመት ፍቅረኛ ድብቅ ነበረች። አሁን እሷን አገኛት በቃ እና እሷ ጋር ሄደ። ኦኬ አሁን አንቺ ምንድን ነው የምትፈልጊው? እኔ ብሬ እንዲመልስ ነው የሚፈልገው። ወይ ማሬ ምን ሆነሽ ነው? የተሸጠቃ አይመለስም። ፊክስድ እኮ ነው በቃ ኦልሬዲ ከፍለሽለት አመጣሹ። ልጁ አንቺ ጋር ተኝታችኋል ማለት አልጋ አብራችሁ ተኝታችኋል። እሺ ለምሳሌ አሁን አንቺ ስለ ማሬ እኔ የምጠይቅሽ አንዴ ቆይ ማሬ፣ ተኝታችኋል? እንቅልፍ ተኝታችኋል አብራችሁ? መስዬ ተኝታ እኮ ነው ቪዲዮ የተቀረጸችው ማሬ። ቪዲዮ አንዴ ማሬ። አዎ ይሄ ቪዲዮ እሺ ኦኬ ተኝታችኋል። ስለዚህ ይሄ ልጅ የድካሙን ዋጋ ነው የከፈልሽው። ስለዚህ አሁን እኛ ቪዲዮ ፖስት አለ ብሎ የሚያስፈራራውን ነገር እንናገረዋለን። ገንዘብ መልስ ማለት ነው። ኦሬዲ ፎስተ በቃ ሜዳ ላይ ነኝ እኮ ሜዳ ላይ ነኝ ጉዴ። እኔ እኮ ሜዳ ላይ እሱ እዚህ ዱባይ ነው አይደል ያለው? እዚህ ቻርጃ ውስጥ ነው። ለዛው እንደፈለኩሽ ነው ማደርግሽ። አራዲያት ነፋረቅ ናሲ መጀመሪያ ቆይ እሷ እውነት መሆኑ አንደኛ ይልሽ አሁን ሶልቭ እናደርጋለን። የተፖሰተውን ትላክልን አይደለም ከጨዋታው ከቀልዱ ባሻገር ወይ ሰሪምቲ ከጨዋታው ከቀልዱ ባሻገር በቪዲዮ ተውጭና ችግርሽን ትናገሪያለሽ። ከዛ በኋላ ልጁ ጋር እንደውላለን። ምክንያቱም አንቺ ብርሽንም ወስዶ ሰላምሽንም አሳጥቶ ጊዜሽንም በልቶ ለዚህ ነገር ለዳረገሽ ዋጋ ይከፍላል። ያ ማለት ብርሽንም ይመልሳል። እንዲሁም ደግሞ አንቺ መቆጠብ ይጠየቃል። ገባሽ? በፍቅር ግንኙነት የሰጡትን ብር እኔ አልጠይቅም። ይቅርታ አድርጊልኝ። ኦልሬዲ ለምን ይፖስታታል? መፖሰቱ በህግ ትጠይቋለች እንጂ እሱ አልተረዳችም። እሱ ለምን ከሴት ልጅ ወጥቶ ሴት ልጅ እንዴት ማሪ፣ እኔ ኢማራት ላይ የወንድና የሴት ጉዳይ ወደ አልጋ የደረሳችሁ ጉዳይ ስርጭት ብሎኛል። አይረዳኝም። አይረዳሽም ትልኛለሽ። እኔ እንደዚህ ያደርጋል ብዬ አላሰብኩም። በድብቅ አሁን ብርን ስለጠይቁ ብቻ ነው እሱ ሜዳ ላይ እኔ ያወጣኝ። በቃ መሲ እንዴት ያለባቸው እኔ በህይወት እንድኖር
እኔ ጋር ቢሮ ድረስ መታ ነበረ። ቢሮ ድረስ መታ እናግረኛለች። አንቺ ነሽ አይደለ? አዎ አለች። እኔ ጋር መተሽ የነበርሽው አይደለሽ እንዴ? አዎ ደረሰኙን ተቀበሉ ማሬ። ኤስ ነኝ። ደረሰኙን ለዜድ ወይ ደግሞ ለነፂ። ለምንድን ነው ወደ ብርጅስቶን ቢሮ እና ወደ ሳሪ ቢሮ ሪፈር ተጣፈ? ማን ቢለምን አልፈታሽም? ንገሪ እስቲ ወይ ማሪዋ። የእሷም መፍትሄ ከልጁ ጋር መስማማት ነው። ለጠፈው እንዴ ፎቶውን? አዎ አለች እኮ ፌስቡክ ሜዳ ላይ ነኝ እኮ አለች። እኔ ልጁን አልፈልግም በቃ እኔ ብሬ ነው። እሷ ስለወሰነች ወይ እሷ ትከፍል ወይ እሱ ይከፍል። በቃ ከሁለቱ አንዱ ይከፍል። 8,000 ድራም እኮ ነው። እኔ እንዴት ውሽማ እናስከፍላለን? ማሪ ኦልሬዲ እኮ አንቺ ሚዘነች ውሽማን ጠርቼ እኔ ብር መልሽ አልልም። ፎቶሽን ፖስቶታል፣ ቪዲዮ ፖስቻለሁ ካለሽ ይሄ በህግ የሚያስቀጣ ነገር ስለሆነ ኢማራስ ላይ ሆኖ ማድረግ አይችልም። ሼር አድርጊልን። ኦኬ ያላ ሼር አድርጊ። ፌስቡክ ቪዲዮ ነዝሮ ኦሬዲ ሼር አድርጊልን። ሙኒት አውርተሽዋል? ልጅቷ ትክፈል ይሉናል እንዴ? አይመልስም ልጁ። ቀረፈፍ ሴቶች ናቸው። አትበሉ ተው ተብሏችሁ እየተመከራችሁ መልሳችሁ እዛ ቦታ እንቦጭ ላይ የምትሉ። አሁን ታዲያችኛዋ ውሽማ ሚስቱ ነይ ብር ክፈይ 8,000 ብላ ፍቅር እንደዚህ አይባልም። ፍቅር አይድረስ ነው የሚባለው። እችን ልጅ አላየሻትም እንዴት እንደተጎዳች? በፍቅር ነው ማሜ የተጎዳችው። ወላሂ ፍቅር ነው። እኔ በጣም ተረድቻታለሁ። ቁጭ አድርጌ አዋርቻታለሁ። ጁም ነበረች። በጣም ነው የምታሳዝን። ፍቅር ነው ማሚ። እናስታርቃቸው። የምር እኔ ሞቼ ወይ ጣጣ። ልጅቷ ሞት ነው የምታወራው። ኧረ ተረጋጊ ሴትዮ። እኔ ሞቼ ከምገላገል የምትዩ ታዲያ ማንን ትኩ? መልሱት፣ አስመልሱላት። ያችኛዋ ትልቀቅ። መሲ አትሳቂ። እኔ እየሳኩ አይደለም። ያችኛዋ ወጣ ብድግ አድርጋ የምትበላው እንዴት ነው? አይደለም ሙኒት አውርተሽዋል አንቺ? አያነሳም። አብረን ሆነ ደውለናል ከእሷ ጋር 2 ሳምንት ይሆነዋል። እሺ ደውለሽለት አያነሳም። ቁጥሩን ይደውሉለት። መሲ ነገም አንቺ ጅንኑ እንዲያንፈራፍሮሽ አፍቅረሽ እመኝኝ ማሚ። እኔ አንቺ ልጅ ኮራ ቀብረር ያልኩ ነኝ። ታደሰ ብሄድ ደበላ ይመጣል። ትቀልጃለሽ እንዴ? እንዳልሰማሽ ነች ልጅ መሲ። ሲሪየስ ወላሂ ልንገርሽ፣ በጣም አናግሬያታለሁ። አንደርስታንድ ያደረግኩት ፍቅር አለባት፣ ኃይለኛ ፍቅር አለባት እና ሳታስበው ነው ትውት ያደረጋት። ብድግ ብሎ ነው የተዋት። እሱ ደግሞ ተዘጋጅቶ ቃል እንኳን እንዳትናገር ሻወር ወስዶ ሲወጣ ፎጣውን አውቆ እዛ አልጋው ላይ ጥሎ እና ያልጋውን ውሰጂ ምንድነው እና ፎጣውን ውሰጂ ብሎ ነው ያነሳት። ገባሽ? እሱ በደምብ ነበር አይደለም፣ ሆቴል ይዘው ነው ሳሪ። ኦኬ ሆቴል ላይ ያለችው ነው ቪዲዮ የቀረጻት። ሻወር ወስዳ ስትወጣ ነይና ውሰጂ ፎጣውን ካልጋው ላይ አላት። ሽንት ቤት ሆና ማዳም ሰከም ሰከም እያለች ስትወጣ ቅርጭም ማረጋት በፎቶ። ያንን ለቃለሁ እያለ ነው የሚያስፈራራት ነበር። አሁን እንደዛ ነበር የሚለው መሰለሽ። እሱ ያቅ ነበረ ከእሷ ጋር ከዛችኛዋ ጋር ስለሆነ ያወቀች ለት ብሬን ብትል የሆነ ነገር ብትል አፏን ለማዘጋት ነው። ገባሽ? ስለዚህ ሙኒት አሁን እኛ ልጁን ለምንድን ነው ቪዲዮ የቀረጽካት የሚለው አንድ በህግ ያስጠይቀዋል፣ መልቀቁ በህግ ያስጠይቀዋል። ሌላው ነገር አሁን ይቺ ልጅ በሁለት ነገር ነው የተጎዳችው። አንደኛ ስለ ልቦናም ተጎድቷል፣ ሁለተኛ ደግሞ ገንዘቧም ተጎድቷል። ስለዚህ እኛ ማድረግ ነው ገንዘቧን ማሰጠት ባንችል እንኳ ፍቅሯን እንኳ ማስመለስ ባንችል፣ ግን ሴትነቷን እንደ ክብሯ ለምንድን ነው ይህን ሁሉ መስዋዕትነት የከፈለችለትን ሴት ቪዲዮ ቀርጾ አስቀምጦ ለምንድን ነው እንደዚህ? ሳሚ ያውቀዋል። ሳሚ በደንብ ያውቀዋል። ሳሚ ነው አይደለ ስሙ? አሁን ወደ ዋናው ፖይንት ስንገባ ማለት ነው ታሪ ይኸውልሽ፣ ሳሪ አሁን ቀልዱ ቀልድ ነው። እኔ ስለምታናድዱ ማድረግ ያለበትን ነገር እናደርጋለን። ከዛ በተረፈ ግን ወደ አልጋ የሄደ ጉዳይ እኔ አልፈታም። ሳሪ
ካልጋ ወርደው ነው ካልጋ ወርደዋል። ማሚ ኦልሬዲ እኮ ወጥተው እኮ ነው የወረዱት። እናቴ ተይ እንጂ። አሁን ለምሳሌ ልንገርሽ፣ ትላንትና እኔ ጋ የወጣው ጉዳይ ልጁ አላይን ሹፌር ነው። ህጋዊ ሚስቱ አላይን ናት ያለችው። መንታ ያረገዘችው ቻርጃ ናት። ይሄን ችግራውን ፍቱ ብትባሉ ትፈታላችሁ? እግዚአብሔር ይፍታው ብዬ ነው የመለስኩት። ዛሬ ገባሽ? ቪዲዮ ላይ ናት። ቪዲዮ ፎቶ አንደኛ እሷ በቪዲዮ ትውጣ ቁጭ ትበል። ከዛ በኋላ ልጁ ኬትም ተፈልጎ ተጠርቶ ኤምባሲዎችም ገብተውበት ይሄንን ነገሩ ይፈታ። እች ልጅ ገንዘቧን የሚመለስ ከሆነ ገንዘቧን ይመልስ። ከዛ በተረፈ በላይ ደግሞ ከምንም በላይ ደግሞ የሴት ልጅ እርቃን ፎቶ ፖስታለሁ ብሎ ሴት ላይ ማስፈራራት ኢማራት ላይ ሆኖ ደግሞ ወንጀል። ግን ተፎስቷል። ፎቶ ፌስቡክ ላይ ሁሉ ሰው ነዝሎ ወስዶ ለእኔ ሼር አድርጎኛል። ፎስት እኮ ቪዲዮም ፎቶም በቃ ያኛው ራቁቱን ነው ወይስ ተቃቅፋችሁ ምናምን ያለው? እኔም ብቻ በሙሉ ፎስቴ በቃ አምስታሽ በቃ ጥሩት። ሳሚ ጓደኛውን ስልክ ቁጥር ስጭን እንጠራዋለን። ከዛ ባለው ስሙ ማሙሽ ነው። እሱ ስሙ ማሙሽ ብቻ ነው። የአባቱ ስም ረሽት ምናምን ስላለ አሳያችኋለሁ። እዚህ ጋር ፎቶ አለ። ሳሚ ማለት የምትለው ማንን ነው? ጌታ ራያ ማሳርጌ ባልሽ ጠፋ። አልዮ ዜት ይጠፋል። ቲክቶክ አይጠቀም። አንዴ ወደቆ እኔ ማለት ነው። ብሬን መልስልኝ። ብሬን ካልመለስ ከእኔ ሀቢባ ጋር ወይ ሳራ ጋር ሂዤ እሄዳለሁ ስል ሳራ ማናት? እንደው እየፈለገሽው ሰው አንቺ ሀቢባ ማናት? አንድ ስማቸውን የጠራ ማለት ነው። ችግር ሆናትም ነበር ማሪ አላልሾም። እሺ እጠጣለሁ። አንቺ አትቀልጅ፣ እግዚአብሔርን አትቀልጅ። ነገ እኔ አንድ ነገር ቢሆን እኮ በቃ ብዙ ነገር ታደርጋለሽ። የምር እናቴ አባቴ ደካማ ያሉ እኮ ነው። በደካማ ጎን እነሱ ያሉ ሁሉ ነገር እንዳላረግ ዘግቶብኝ እኮ ነው። እሺ አሁን አንቺ የት ነው? ስራ እየሰራሽ ነው? ስራ እየሰራሽ ነው? በቃ ስራ አልቻልኩም። ስራ አሰራኝ። ሲሄድ ይጥለኛል። ኢጃዛ የት ነው ያለሽው? ይጥለኛል እኮ የት ነው ያለሽው? አሁን የሆነ ቤት መንገድ ላይ በቃ አዞረኝ። ስራ አልቻልኩም ብዬ ወጥቼ ሲመጣ አዞሮኝ የሆነ ሰው አግኝቶኝ በቃ ቤቱ አስቀምጦኛል። እሺ አልቻልኩበትም። እሺ በቃ መሲ ጥሪ፣ በእናትሽ ጥሪ፣ ሁለቱንም ወይ ሳሚን ወይ ቤኪን ጥሪልን። ወይ ሳሚን እየፈለግኩትኝ ነው። አንዴ ቆይ እሺ። ሳሚ ይምጣና ሳሚ ልጁን ያምጣ። ከዛ በተረፈ አታልቅሽ እሺ። ለአንድ ልክስክስ ወንበዴ ብለሽ እንትን አትበይም። ሁላችንም ከጎንሽ ነን። ገባሽ? እኔ ያው በእንደዚህ በአልጋ ጉዳይ ላይ ሁሌ ይቀልዳለሁ። ማንም ምንም በሉ እቀልዳለሁ። በቃ ማንም ተይ ቢለኝ በህግ እንኳን ብታገድ ይሄ የአልጋ ጉዳይ እቀልድበታለሁ። በቃ ምክንያቱም ኢማራት ላይ ትዳር አያስፈልጋችሁም። ህጋዊ ካልሆነ ነገሩ ህጋዊዎቹም ከአላይና ቻርጅ አስረግዟለ። ከረስቸው ነው። ቆይ አንዴ ሳሚን ሼር ላርግለት ደግሜ። ውዴ ሚውት ሽንፍቴ ስምሽ ማነው? ማለት አሲና ነኝ። እሺ ፎቶን አንቺ ፖስተሽዋል። ለማንኛውም ፎቶን የፖስተሽውን ዘቅዝቀሽ አጥፊው፣ ፕራይቬት አድርጊው ለተወሰነ ሰዓት። ገባሽ ሳሪ? በህግ እንኳን እንትን ከተባለ ይሄ ነገር ለእሷ ጥሩ ስለማይሆን ማለት ነው። መጀመሪያ እሱ የራቁቷን ቪዲዮ ፖስቶ ምን አባቱ ያመጣል? አላየንማ ሳሪ፣ አላየንም። የተፖሰታ እሷ የፖሰተችውን ያየ ነው። ፌስቡክ ላይም ሄድኩኝ እኮ በታሽ ነበር፣ ሼር አድርገሽ ነበር። የታለ የተፖሰተው ማሬ? እኔ እኮ ጠዋት ሲገባ ማለት ነው። እኔ እራቁት እንደዚሁ ፌስቡክን ሲከፍተው ቀጥታ እራቁት ቪዲዮ ፕሮፋይል ላይ በእኔ ሲም ነው ደግሞ የከፈተው። እኔ አይደለም በእኔ ሲም ሳይሆን እኔ ከፍቼ ስልክ ለሱ ሰጠሁት ማለት እንደገባ ስልክ ያረቁት ሳሚ ያውቃል። ሁሉ መረጃ እሱ ጋር አለ። አስገቡት። እሱ መሲ ሳሚ ታውቂዋለሽ? ትሩት ሳሚ አይደርስም። እኔ ነው ማየት ያለባችሁ። አንደኛ ሴቶች ስንባል በጣም መጥፎ ሙድ ውስጥ እንዳለን መጥፎ ነገሮች እያለን መሆኑን ነው አንድ። ሁለተኛ ደግሞ ከዛን አልፎ ተርፎ ደግሞ ከገንዘባችን ከጊዜያችን ከሁሉ ነገር ሳንሆን እንደምታዩት የራቁት ቪዲዮ እየተያዘብን
በብዙ መንገዶች ዋጋ እየከፈልን ነው። ስለዚህ እናንተ አሁን ከጨዋታው ከምናምኑ ደግሞ ወጣ በሉና ይቺ ልጅ አሁን እንደምትለው ላይክ ራሷን ብታጠፋ ምንድን ነው የምትጠቀሙት? ምንድን ነው የምታገኙት? ስለዚህ ልንታደጋት ይገባል ነው በቃ፣ ሌላ ነገር የለውም። ወደዛ ይሂድ ምንም ይበል፣ ግን ቪዲዮ በመልቀቁ ሊያዝ ይገባል። እኛ ኤምባሲ እንጠራለን። እሺ ሞኛል ብላ ነበረ ደግሞ አይደል ማሚ? ታስታውሻለሽ? አዎ ይጥላታል። ያማታ ነገር ቆይ ሙኒት በአንቺ ዋትሳፕ የኔ ቪዲዮ ሊላክሽና አንቺ እኔ አንዴ ምን እንደሚያደርገኝ እሷ ትነግራለች ለእናንተ ማለት ነው። ቆይ እኔ ለእሷ ሼር ያደርጋለሁ። በቃ አንድ ቀን እንደዚህ ቀን ሙሉ እያበትኩ ዋልኩ። ጓደኛዬ ቪዲዮ ቀርጻ ይዛ ዛሬ ቪዲዮ ሼር አደረገችኝ። ለምን እስከ ማብድ ድረስ በቃ እኔ አሁን ጤነኛ አይደለሁም፣ እብድ ነኝ። በቃ እብድ ሁሉ ሰው አሁን አንቺ ወደኛ ደርሰሻል። ቆይ አዳምጪ። አሁን ወደኛ ጋር መተሻል። እኛ ልንረዳሽ ልንተባበርሽ፣ ይኸው እዚህ ጋር 2000 ምናምን ሰው ተቀምጧል። ሊያግዝሽ ነው፣ ሊተባበርሽ ነው። አሁን ማልቀስ የለብሽም። ቢስትሮም ጉኝ በቃ መፍትሄው ነው መሄድ ያለብን። እሺ ማልቀስ ትርጉም የለውም። አንቺ ከመታመም ውጭ፣ አንቺን ከመጣል ውጭ፣ አንቺ ኮንፊደንስ እንዳይኖርሽ ከማድረግ ውጭ። አሁን ገብቶሻል። እዚህ ሰው መሀል የደረሰልሽ በምክንያት ነው። አረጋጊና ራስሽን ቁጭ በይና መፍትሄ እንፍጠር። አንደኛ በትርጉም የሚረዱሽ ልጆች የሀገሮችሽ ልጆች፣ እኛም የሀገሮችሽ ልጆች ነን፣ ግን የበለጠ በቋንቋሽ የሚገባሽ ሰዎች እናምጣልሽ። ሁለተኛ ለሰውየው እንደውላለን። ትደውያለሽ ሙኒት ወይ መሲ ትደውያለሽ፣ እንጠይቃለን። እምቢ ካለ እናመጣለን። የፖስተውን በቂ መረጃ አምጪልን፣ ወደ ህግ እንሰጣለን። በቃ አለቀ እኮ። በጣም ሲምፕል ነገር እኮ ነው። ቻሉ ነው የሚያናድደኝ እንጂ ገንዘብም ሰርቻ አገኛለሁ። ቢፖሰት ምንም አያመጣብኝ፣ ምንም ችግር የለም። ግን የኔ ሰው ብዬ የምፈልገውን ነገር ሰጥቼ ይህንን ሁሉ መከራ መቀበል እንትን ካለ ምንም ማድረግ አልችልም። ያ ነው የሚጎዳው። ሴት ልጅ ደግሞ የምትጎዳው ባመነችው ነው። በቃ እዚህ ነገም ከነገ ወዲያም ያልፋል። እሺ ማሪ፣ ለምን ብለሽ ነው ራስሽን የምታጠፊው? ብዙ ነገሮች አንቺ ማድረግ ትችያለሽ፣ ማግኘት ትችያለሽ። ገና ሕፃን ልጅ ነሽ። ምንም የሚመጣ ነገር የለም። አንቺነትሽ ወዶ በአንቺ እንደዚህ መሆን ተማምኖ ከአንቺ ምንም ሳይፈልግ አንቺን የሚያገባ ወንድ ደግሞ በጣም ብዙ አለ፣ በሚሊዮን የሚቆጠር። ነገ ሌላ ቀን ነው ማሪ። እሺ ምንም አታስቢ፣ ሁሉም ያልፋል። እባክሽ ተቀበያት። መረጃ ይዣለሁ ላሳይሽ። እንደው ይዣለሁ እኔ ለእሷ በቦቴ ሼር አድርግላት። ለምን ሰው ያየዋል? ደግሞ ቪዲዮ አላሳኝ ውዴ። ለሙኒት ስጫት ካላት ለሙኒት ብታላኪ ለማንም ሰው አትላኪ። ከዛ በተረፈ ለማንም ሰው እንዳትልኪ እሺ። ለማንም ቆይ አንዴ ቤኪ ከቤራ ከመጣ ቤኪ ከቤራ መግባት አለበት እኮ ይግባይት አለብኝ። ኧረ ጆታይኝ በእናትሽ ልታስቀዝፉኝ ነው። እሱም መመርመር አለበት። እች ልጅ ወደ ፖሊስ ጣቢያ ነው መሄድ ያለባት እኮ። ሄዳለሁ አሁን መጀመሪያ ይምጣና ያገባችሁ ልጅ ማለት ምን ያህል ስሜት ቢኖርሽ ነው ስሜትሽ ይቋረጥና ሁለት የተፈቃቀሩ ሰዎች ከጠፍቶ ሲመጣ ሂድ ወደ መጣህበት ብለሽ አታባረሪው? ነገ አንቺንስ ጥሎ ላለመሄዱ ምን ማረጋገጫ አለው? አንተስ ደግሞ እንደ በሄድክበት እንደ መስከረም ውሻ ከመሽናት እች ልጅ ሰው ልታደርገህ ወደ ዩናይትድ አረብ ኤምሬት አምጥታለች 300 ምናምን ሺህ ብር ከፍላ። ምን አባህ ልታረግ ሄድክ ሌላ ሴት ጋር? ጀመረች ኤቭሪቲንግ ስታረጊለት መረጃ አለሽ እህቴ? አዎ ከዚህ በፊት እሱ በቃ እኔ እመጣለሁ ስል እምቢ አለ። በቃ ወደ አንቺ አድርሽኝ ውሰጂ። እግዚአብሔር ምስክር በፊትም ነግሬያለሁ። በቃ እኔ በአንቺ ምክንያት በቃ ሽንት ሁላ ደም ነው የሚሸነው አለ። ደም ይሸናለሁ፣ ደም ይታፋለሁ ነው አለ። እዚህ መጥቶ ደግሞ ሁሉ ነገር እየጨረስኩ እኔ ፕሮሰሱ እኔ ግን እሱ የተቀበለው ሌላ። ከዛ በኋላ ደግሞ ችግር የለውም ስለሚወደው በጣም አምናለሁ ብዬ በአራተኛው ቀን
እሺ ማሬዋ የት ነበር የምትተዋወቁት? በስልክ ነው የተገናኘን። ለዛውም እሱ ነው በቃ ለምኖ ተንበርክኮ የሆነ ቆሻሻ ቤት ውስጥ ሆኖ ከዚህ አንሺ ብሎኝ መጽሐፍ ቅዱስ ይዞ በቃ ለምኖ ፍቅር ጥያቄ ነው። ቪዛ ፕሮሰስ ምናምን አንቺ ለማን ሰተሽ ነው? በምን ደረሰ እኔ የጨረሽለት ቪዛ ምናምን? እኔ በእኔ በኩል ወደ 3 ደላላ ጠይቄ በራሴ እመጣለሁ ብሎ እምቢ ብሎ በራሱ በኩል ነው የመጣ። የሚገርምሽ ደላላ ቪዛ ቪዛ ሁሉ ላክልኝ ሲል ደላላው ምን አለ? አንዴ ላፕቶፕ ላይ ይላል፣ አንዴ ደግሞ ኢትዮጵያ ነኝ ይላል፣ አንዴ ደግሞ ከዚህ ውጭ ነኝ ቤት ሲመለስ ይላል። ሁሉ ነገር እኮ እኔ ሙኒት ጋር ሼር አድርጌያለሁ፣ ዋትስአፕ ላይ አለ ማለት ነው። በማን ስም ላክሽ? ብሩን በማን ስም ላክሽ? በሱ ስም፣ በራሱ በሱ ስም። ራሱ ትክክለኛ ስሙ መሆኑ እንዴት አወቅሽ? ትክክለኛ ስም እኔ ማውቀው ማሜ ነው፣ ግን 2 ስም ነው አለ። በ2 ስም ነው። አንዱ ስም አላስኩም፣ አንዱ ስም ማሜ ነው። በቃ ትክክለኛ እሱ ነው። አልዋሸኝም። ብር ሲቀበልማ ለብር ብሎ አልዋሸኝም። እዚህ አንድ የሚውት አርጊ ዩዘር አንድ ቁጥር በተደጋጋሚ ገና እንደገብሱ እኔ ቻርጃ ነኝ ብሎ ደወለ። ቻርጃ ነኝ እንደስል በቃ እኔ ራሴን አልቻልኩም፣ ዞረብኝ። እዚህ ሆነ እንዴት እሳት ነግረኝ መጣክ? እኔ ያለው ለምን ሌላ ሰው ተቀበለ አላልኩም፣ አመመኝ። ከዛ እሱን እስከማገኝ ማዛ እግዚአብሔር ምስክር ፎጣ ይዞ ከሽንት ቤት ወጥቶ እኔ እና ውሰጃ ላይ አልጋ ላይ ተኝቶ ለካ እኔ ምንም አላሰብኩም፣ ምንም አላረኩም። ቪዲዮ እየቀረጸ እንደሆነም አላውቅም። ፎጣ ነይና ውሰጅ ብሎ እኔ የመጣው ቀጥታ ቪዲዮ እያወራ ወሰደ፣ እኔ ሳላቅ ማለት ነው። ያ ቪዲዮ ደግሞ ከሌላ ሴት ጋር እኔ እሱን አየሁት። በቃ ኦሬዲ ሚስት ይሄ የኔ ባል ነው ብላ ልጅቷ ከሱ ጋር ሆቴል ላይ እንደዚህ ሆና ቪዲዮ ሰራች። ቲክቶክ ሰርታ ባሌ ነው ብላ ኮሜንት ጻፈች። ባልሽ ነው ውሰጂ፣ ካሁን በኋላ እኔ አልፈልግም ብዬ ወደ እሱ መስመር ገባው። መስመሩ ገብቼ አንተ እቺ ሚስት ያለች ነው እንደ እኔ ያመጣው እኔ ምንም ማውቀው ነገር የለም አለ። እና ታዲያ ማናት ሲል ጓደኛ ሚስት ናት፣ ባለ ትዳር ናት አለ። ኋላ ተከታትዬ ሳስጨንቀው ምን አለ? ልጅነት ፍቅረኛ ናት እና ወደፊት ሚስቴ ናት አለ። እና ታዲያ በቃ ብር መልሲ አልኩት። እመልሳለሁ ከፈለኩኝ አመት ነው የሚመልሰው አለ። የጠበቅኩት ለመንኩት እስካሁን ድረስ አልሰጠኝም። እኔ ብር ሳይከፍል ብዙ ነገር እያደረገ ነው ያለው ማለት ነው። አሁን ምን እያደረገ ነው? ቤኪ የእኔ ቪዲዮ እራቁት ሹት ያደረገ እራቁቱን ፎሰተ ቪዲዮም ሹት ያደረገ ፌስቡክ ላይ እንዳለ ለቋል ማለት ነው። እንዳለ ፌስቡክ ላይ ብዙ ሰው አይቷል። እንዴት ሲዳፍር ነው አንደኛ እኔም ቪዲዮ የሚቀርጸው ለዛው እዚህ ኢማራት ውስጥ ሆኖ ማለት ነው። እንዴት ዳፍሮ ነው እኔ ቪዲዮ ራቁት ቀርጾ የሚፎስተው? ሲጀመር ስልክ ላይ ይዞ የሚዞረው እሱ ማን ነው? ይህን ሲጀመር እሷ ያለች ማን ስለሆነ ነው እሱ ሌላ ሴት ጋር የሄደ እኔ ጋር የመጣ? እኔ አሁን አንደኛ ልክ አይደለም ያዞረኛል። አንዳንዴ ራሴ ልክ አይደለም። ማዳሜ ቤት ስራ ሊሰራ አልቻልኩም። ለምን? እኔ ኢትዮጵያ ያለ እንደዚህ ብሎኛል። እኔ ሽንት ማለት ነው ሂጄ ደም ነው ሚሸነው አለ። አማርኛ የጠፋብኝ ነው። ደም ይሻናለው አለኝ። ደም ለምንድን ነው የምትሸነው ሲል አልነገረኝም። ምክንያት ምንድን ነው ሲል ይሄ ሁሉ ምክንያት አንቺ ነሽ አለ። እኔ ምን አረኩ? በቃ እንደዚህ ከምትታመም ቶሎ ብዬ ፕሮሰሱን ጨርሳለሁ እና እዚህ 3 ወር ስትሰራ ቀለበት አስረን ቸርች አብረ እንኖራለን አልኩት። እሺ አለ። እዚህ ከገባ በኋላ ከኔ ጋር እግዚአብሔር ይሄን ቪዲዮ በሚቀርጽበት ቤት ማለት ነው አንደኛ የፈሰሰ ቆሻሻ እኔ 100 ብር ከፍያለሁ። ለአልጋ ብር ከፍያለሁ። ሁሉ ነገር አንድ በአንድ ከፍዬ እሱ ቋንቋ አያውቅም፣ መልስ አያውቅም፣ ማውራት አያውቅም፣ ምንም አያውቅም። ደነዝ ነበረ።
ግን እኔ ብዙ ዋጋ ለሱ ከፍዬ እኔ አሁን አንደኛ ጤነኛ አይደለም። ራሴም ምርመራ ማስገባት አለብኝ። ምን አይነት በሽታ ወደ እኔ እንደመጣም አላቅም። ሲጀመር እሱ ደግሞ ጤነኛ አይደለም። ሳይመረመር ነው ከኔ ጋር የተገናኘው። ለዛውን ደግሞ ወንድነቱን ለማሳየት ቪዲዮ ቀርጾ ይዞ የተደበቀ ቪዲዮ በቃ አንተ ሌላ ሚስት ካለክ ብርን መልስልኝ፣ እኔ አንተን አልፈልግም ብዬ ከአጎቱም አንድ ሰው ከቸርች አስገብቼን ጠይቃለሁ። በቃ እኔ ብርሽ መልሳለሁ አለ። ሲጠብቅ መልስ የለም። ጠብቃለሁ። አንዴ ወላይታ ልጅ አንዴ ይህን ያህል ከደረሰን መስዬ እኔ ያው የልጁንም ፎቶ ምናምን ልቀበልና ልጁ የት አካባቢ እንደሚኖር የት ሀገር ልጅ እንደሆነ የሰፈር ልጅ እንደሆነ አጣርቼ ልጁ ያለበት ቦታ አካባቢን ላጣራና እሱ ባለበት ብናወራ ነው የሚሻለው። እሱ እምቢ ካለ ያለበትን አካባቢ በፖሊስም አብረን ተጋግዘን ያው በኢቴ እንዲሆን የማልፈልገው ነገር በዚች በኢታችንም እንዲሆን አልፈልግም። ምክንያቱም እችን ኢታችንን አላቃትም። ግን ኢቴ ላይ እንደዚህ አይነት ነገር ቢሆን ደስ ይለኛል ወይ የሚለው ነገር ላይ ከሄድን አብረን እናንተም ልጁን ጠይቀን ስንጠይቅ የምንጠይቀውን ነገር ማያደርግ ከሆነ ነገሩ እውነት ከሆነ ለህጉ ቀርቦ ተጎጂም ሆነ ለምን አይሞትም? እኛ ምን አገባን እንደ እየጎዳት አይደል? ኢታችንን እየጎዳት እኮ። ስለዚህ ተጎጂ ሆነ አልሆነ እኛ የሚያገባን ነገር ነው። መጀመሪያ እንጠይቀዋለን፣ በፒስ እንደ ኢትዮጵያዊነት እንጠይቀዋለን እና እንደዚህ አይነት ነገር አድርጋል ወይ ብለን ስንጠይቅ እሺ ብሎ መጥቶ ታዘው ይሄን ነገር አድርጌያለሁ፣ ይቅርታ ተሳስቻለሁ፣ አይ አላደረኩትም፣ ምንም አታደርጉም የሚል ከሆነ እሷ ደግሞ የሚታውቀው ትክክለኛ መረጃ ካለ ምንም ማያሳስብሽ ይቀርባል ካለበት ከቤተሰቦችም ጭምር። በቃ እህታችን ያለውን ነገር ንገሪው። ድጋሚ አንቺ ከአንቺ እንትን